ይሄ ከዛሬ 28 ዓመት በፊት በ1990 ዓ.ም ኢትዮጵያና ኤርትራ በመሬት ይገባኛል ጥያቄ የተዋጉበት ቦታ ነው። ቦታዎቹም ባድመ፣ ዛላምበሳ፣ ጾረና፣ ቡሬና ባዳ የተሰኙ አካባቢዎች ነበሩ። ይህን ጦርነት ኢትዮጵያ በጦር ሜዳ ብታሸንፍም ድሉን ግን ኤርትራ ነበረች በዓለም አቀፉ ፍርድ ቤትና በአልጀርሱ ስምምነት ያገኘችው። ኢትዮጵያ እንዴት በአልጀርሱ ስምምነትና እሱን ተከትሎ በመጣው የዓለም አቀፉ ፍርድ ቤት ክርክር ወቅት በጦርነት አሸንፋ የያዘቻቸውን መሬቶች ልታጣ ቻለች? ይህን ጉዳይ ከማየታችን በፊት ግን ይሄ ቪዲዮ ብዙ ሰው ጋር እንዲደርስ ላይክ እና ሼር ማድረጋችሁን እንዳትረሱ። በግንቦት 16 1985 በህዝበ ውሳኔና ከጊዜያዊ የኢትዮጵያ መንግስት በተሰጣት እውቅና ከኢትዮጵያ ተገንጥላ ነጻ ሀገር የሆነችው ኤርትራ ከ5 ዓመታት በኋላ ነበር በሚያዝያ 8 1990 ድንገተኛ ወረራ በማድረግ ባድመና ዛላምበሳን ጨምሮ ሌሎች አካባቢዎችን በኃይል የተቆጣጠረችው። ህወሓት መራሹ የኢትዮጵያ መንግስት በኃይል የተወረሩትን መሬቶች ለማስመለስ በከፈተው ዘመቻ ፀሐይ ግባት በተሰኘው ወታደራዊ ኦፕሬሽን በከባድ መስዋዕትነት በግንቦት 18 1992 አካባቢዎቹን ሙሉ በሙሉ ከኤርትራ ጦር ማስለቀቅ ቻለ። ለ2 ዓመት በተካሄደው ጦርነት ምክንያት የተከሰተውን ሰብአዊና ኩሳዊ ኪሳራ ያየው የዓለም አቀፉ ማህበረሰብ ጦርነቱ በስምምነት እንዲጠናቀቅ ባደረገው ግፊት በሰኔ 1992 ዓ.ም የተኩስ አቁም ስምምነት የተደረገ ሲሆን በተባበሩት መንግስታት፣ በአፍሪካ አንድነት ድርጅትና በአሜሪካ መንግስት ሰብሳቢነት ዘላቂ የሆነ የሰላም ስምምነት እንዲኖር ወራትን ከፈጀ ድርድር በኋላ በታህሳስ 3 1993 ዓ.ም በአልጄሪያ ዋና ከተማ አልጀርስ ብዙ ተወካዮች ባሉበት የአልጀርሱ የሰላም ስምምነት በኢትዮጵያና በኤርትራ መንግስታት መሃል ተፈረመ። የአልጀርሱ ስምምነት ባለ 6 አንቀጽ ሰነድ ሲሆን 4 መሰረታዊ ግቦች ነበሩት። እነዚህ 4 መሰረታዊ ግቦችም በመካከላቸው ያለው የባላንጣነት መንፈስን ማቆም፣ በሰኔ 1992 የተደረሰውን የተኩስ አቁም ስምምነት ማክበር፣ ምርኮኞችን መለዋወጥና ሀገራቱ በግዛቶቻቸው ውስጥ ያሉ የሌላኛው ዜጎች ጥበቃና ሰብአዊ ድጋፍ እንዲያደርጉ የሚያዝ ሲሆን በተጨማሪም እነዚህ ግቦች ይሳኩ ዘንድ ሰነዱ ነፃና የድንበርና የካሳ ኮሚሽኖች እንዲቋቋሙ አድርጓል። 5 አባላት ያሉት የኢትዮ ኤርትራ የድንበር ኮሚሽን የራሱን ምርመራ አድርጎ አለመግባባት የፈጠሩ የድንበር ቦታዎችን ለየትኛው ሀገር እንደሚገቡ ለመወሰን እንዲችል በወቅቱ ከስምምነት ላይ ተደርሷል። ጉዳዩን የሚያየው የድንበር ኮሚሽንም የሚሰጠው ውሳኔ ይግባኝ የሌለውና ተፈጻሚ የሚሆን እንደሆነ በሰነዱ ላይ በግልጽ አስቀምጧል። ኢትዮጵያ ከአልጀርሱ ስምምነት በኋላ የድንበር ጉዳዩን ወደሚመለከተው በሄግ ወደሚገኘው ፍርድ ቤት 14 ተከራካሪዎችን የላከች ሲሆን ከ14ቱ 11ዱ በ9 ሚሊዮን ዶላር በላይ በሆነ ወጪ የቀጠረቻቸው ዓለም አቀፍ ጠበቆች ሲሆኑ 3ቱ ደግሞ ኢትዮጵያውያን ተከራካሪዎች ነበሩ። በጉዳዩ ላይ ከ285 ቀናት በላይ ከፈጀ ክርክር በኋላ የድንበር አጣሪ ኮሚሽኑ ባድመን ጨምሮ ሌሎች አካባቢዎች በኢትዮጵያ ጦር የተያዙ ቦታዎችን የኤርትራ ሉዓላዊ ግዛቶች ናቸው ብሎ የፈረደ ሲሆን በወቅቱ የነበሩት የኢትዮጵያ ባለስልጣናት ግን በጦር ሜዳ ያገኘነው ድል በፍርድ ቤት ተደገመ ብለው መግለጫ በመስጠት ህዝቡን በውሸት አስጨፍረውትም ነበር። በኋላም በኤርትራ መንግስትና በዓለም አቀፍ ሚዲያዎች የተሰጡ ዜናዎች ከዚህ ዜና ጋር የተጋጩ በመሆናቸው የኢትዮጵያ ባለስልጣናት ወደው ሳይሆን በግዳቸው በፍርድ ቤት መሸነፋቸውን አምነው ነበር። ነገር ግን ውሳኔውን በመርህ ደረጃ ብቻ መቀበላቸውንና ውሳኔውን ወደ መሬት ለማውረድ እንደማይችሉም ተናግረዋል። ኢትዮጵያ በአልጀርሱ ስምምነት እና በፍርድ ቤቱ ክርክር ወቅት እንድትሸነፍ አድርገዋታል ተብለው ከሚጠቀሱ ምክንያቶች መሃል እያሸነፈ ያለ ጦርና ወደ ኤርትራ ዋና ከተማና የአሰብ ወደብ ለመድረስ በጥቂት ኪሎ ሜትሮች ርቀት ላይ ደርሶ የነበረ ጦር በጠቅላይ ሚኒስትሩ ትዕዛዝ ወደ ኋላ እንዲመለስ መደረጉ፣ የድርድሩ ቦታ አልጀርስና አደራዳሪው የአልጄሪያው መሪ አብዱልአዚዝ ቡተፍሊክ ለሻቢያ ከትጥቅ ዘመን ጀምሮ ድጋፍ ያደርግ የነበረ ሰው መሆኑ፣ ኢትዮጵያ ለክርክር የያዘቻቸው ጠበቆች በጉዳዩ ላይ በቂ እውቀትና ማስረጃ ማቅረብ ያልቻሉና ከኤርትራውያኑ ተከራካሪዎች አንሰው የተገኙ መሆናቸው፣ በወቅቱ የነበረው የኢትዮጵያ መንግስት የኢትዮጵያውያን ምሁራንና የህግ ባለሙያዎች በነፃም ቢሆን ሀገራችንን ወክለን እንከራከር ሲሉ አለመፍቀዱ፣ የወቅቱ የኢትዮጵያ መንግስት የዲፕሎማሲና የህዝብ ግንኙነት ስራው በጣም የወረደና በኤርትራ ባለስልጣናት የተበለጠበት ወቅት በመሆኑ፣ ከሁሉ በላይ ደግሞ በቬና ኮንቬንሽን ውድቅ የተደረጉትን የ1900፣ የ1906 እና የ1908 በጣሊያንና በኢትዮጵያ መሃል የተደረጉ የቅኝ ግዛት ዘመን ውሎችን የኢትዮጵያ ተደራዳሪዎች መቀበላቸውና በቀጥታ ለኤርትራ እንዲፈረድላቸው ትልቁ ሚና ተጫውቷል። ከዛም በተጨማሪ የህዝብ ተወካዮች ምክር ቤት ይሄ ስምምነት የኢትዮጵያን ጥቅም ያስከበረ ነው በማለት ውሉ ከመፈረሙ ከ2 ቀን በፊት ሳያነበው ማጽደቁ፣ የወቅቱ የኢትዮጵያ መንግስት በቸልተኝነትም ይሁን ለኤርትራ በነበረው ስስ ጎን ምክንያት ኢትዮጵያ በጦር ሜዳ ያገኘችውን ድል በዓለም አቀፉ መድረክ እንድታጣ አድርገዋታል። ውሳኔውንም ያለ ይግባኝ መቀበላቸው ከባድመና ከዛላምበሳ አልፎ ኢትዮጵያ የባህር በር ልታገኝበት ትችል የነበረውን ትልቅና ወሳኝ እድል እንድታጣ አድርገዋታል። እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንደዚህ አይነትና ተመሳሳይ ቪዲዮዎች እንደርሳችሁ ይህን ገጽ ፎሎ ማድረጋችሁን እንዳትረሱ።